ተስፋ ሆኖ እየመጣ ያለ የቤተሰብ ስራ ዕድል ፈጠራ ላይ ልዩ ግንዛቤ ይዞ ከመስራት ጋር ተያይዞ ታች ላይ የጥራት ችግሮች እየገጠሙ ነው። ይሄን አንድ ይፈታል ብለን እናስባለን። የስልጠና የቤተሰብ ስራ ዕድል ፈጠራ በገጠር ትልቅ የመንግስት አቅም ነው። ይህንን ወደ ተግባር ከመቀየር ጋር ተያይዞ ከባለፈው መጀመሩ የጥራት ችግሮች፣ የተደራሽነት ችግሮች፣ የኖሃው ችግሮች በመኖራቸው ምክንያት አንደኛ የመረጃ ጥራት ችግር ገጥሞናል። ስለዚህ በዚህ አግባብ ይሄን ስልጠና አንዱ ይፈታዋል ብለን የምንጠብቀው ይሄንን ነው። ሁለተኛው ከተማ ላይ ከአንድ ማዕከልና መረጃ ማዘመን ጋር ተያይዞ የተቋማችን ግዙፍ በርደን ሆኖ እየመጣ ነው ያለው። ግዙፍ በርደን ሆኖ እየመጣ ነው። መረጃን ማዘመን ካልቻልን የምንሰራው ስራ ተቀባይነት የለውም እስከሚባል ድረስ ደርሷል። ስለዚህ ከዚህ አንፃር የአንድ ማዕከል የሚለው እሳቤ ተቀይሮ ምንድነው የሚባለው? የስራ ማዕከል ወደሚል ተቀይሯል። የስራ ማዕከል ማለት ሁሉም ስራዎች የሚያልቁበት፣ መረጃ የሚደራጅበት፣ በሚፈለገው ደረጃ ደግሞ እዛች መደብ ላይ የተቀመጠው ተግባር ኦልሞስት ስኬታማ እንዲሆን በሎጂስቲክ በሪሶርስ በተለያዩ ነገሮች የመደገፍ ስራዎች አሉ። ይሄን ውጤታማ ከማድረግ ጋር ተያይዞ እየሰራን ያለነው ስራ የአመራር ድጋፍ ካልሆነ በስተቀር እየቀጠለ አይደለም። እንደ ተቋም እያስቀጠልን አይደለም። ተቋማዊ ማስፈጸም አቅማችን ትልቅ ፈተና ውስጥ ገብቷል። እሱ አካባቢ የሆነ አካባቢ የተሻለ ይሄዳል፣ የሆነ አካባቢ ደግሞ የሆነ ፓርቲ የሆነ ፊት አመራር ሲያቆመው እኛ ተቋም የመምራት አቅማችን እየወደቀ ነው። ከዛ መነሻ በሳምንት 10-5 እየሆነ ነው ያለው። ስለዚህ ከዚህ አንፃር ያለው አስፈላጊነቱ ፋይዳው እንዴት እንሰራለን የሚሉ ጉዳዮች ላይ አንዱ ከሱ ጋር ተያይዞ በተገቢው ስልጠና ወስዳችሁ አንዱ የሚቀየረው እሱ ነው ማለት ነው። በሌላ አግባብ ማኑፋክቸሪንግ ዘርፍ ነው። በማኑፋክቸሪንግ ዘርፍ የገጠር ኢንዱስትሪያላይዜሽን እና ተኪ ምርት በጋራ ሆኖ የሚሰጥ ስልጠና ነው። ተኪ ምርት ማለት የመንግስት የፓርቲ ቁልፍ ትኩረት አቅጣጫ ነው። ይሄን ተኪ ምርት እንዴት ነው የምናሳካው? በየአካባቢያችን የመንግስት የዶላር ጫናን፣ የኢንፍሌሽን መረጋጋትን፣ የዋጋ ንረትን የሚቀንሰው በየአካባቢያችን ያሉ አቅሞችን ስናመርት እንደሆነ በግልጽ ይታወቃል። ስለዚህ ይህን ተኪ ምርት ስናመርት በገጠርም በከተማም አምራች ዘርፉን ነው ይዘን የምናመርተው። የአምራች ዘርፉ የትኩረት አቅጣጫችን ምን ይመስላል? በዝርዝር በተግባራችን እንገመግማለን። እነዚህ ሶስት ጉዳዮች ላይ አንደኛ አምራች ዘርፍ፣ ሁለተኛ ገጠር ኢንዱስትሪያላይዜሽን፣ ሶስተኛ አምራች ዘርፉ ላይ የሚገቡ ኢንተርፕራይዞች ቁጥራቸው እየጨመሩን አገልግሎት ዘርፍ ላይ ያለውን እየቀነስን በይዘት ደረጃ ወደ ግብርናና ወደ አምራች ዘርፍ እንዲመጣ እያደረግን መሄድ ካልቻል ተኪ ምርት የሚባል ነገር የለም። ስለዚህ በዚህ አግባብ በየደረጃ ያለውን አፈጻጸም አንስታችሁ ተሞክሮ አንስታችሁ በውይይታችሁ የምታዳብሩበትና የቀረበውን ሰነድ የበለጠ የምታዳብሩበት ሁኔታ ይኖራል ነው። እነዚህ ነገሮች አጠቃላይ እንደ ተቋም እንዴት ነው የሚሰሩት? ተቋም አገልግሎት አሰጣጣችን ምንድን ነው የሚመስለው? ፈጻሚ ምንድን ነው መምሰል መቻል ያለበት? ለመንግስት ለስራ አስፈላጊነት ተብለው የተደራጁ አደረጃጀቶች በተቋሙ ላይ ያሉ የሪፎርም እሳቤዎች፣ የሪፎርም ተግባራት እንዴት ነው መሄድ አለባቸው? ዓላማውስ ምንድን ነው? ምንድን ነው የሚጠበቀው? የሚሉ ነገሮች ከስራ ዕድል ፈጠራና ኢንተርፕራይዝ ተቋም የተቋም ግንባታ ስራችንና የተገልጋይ እርካታ እሳቤያችን በተሳካ ደረጃ ለማሳካት እሱ አካባቢ በሪፎርም ስራዎች የወጥነት ችግሮችን እየገጠሙ ነው። እሱን በተመለከተ የዞናችን የፐብሊክ ሰርቪስ ባለሙያ የሆኑት ያቀርቡልናል ማለት ነው። እዚህ አካባቢ በደንብ ነው መግባባት መቻል አለብን። እስከታች ድረስ ሲወረድ ባለፈው ዓመት ሲቪል ሰርቪስ ተሞክሮ ወስዶ ለሰነድ ሲያቀርብልን አንድም ወረዳ በሪፎርም ስራዎች ፊት ነው ተብሎ እንዲታይ ለሲቪል ሰርቪስ አልተሰጠም አይደል? ይሁን አንድም ወረዳ ይሄ እኛ በጉለት ገምግመናል። በባጀት ዓመቱ መጀመሪያ ላይ አንድም ወረዳ ይሄ መሰለ አመራር እየመራው በሲቪል ሰርቪስ ስራ ጠንካራ አመታዊ ስራ አፈጻጸም ጠንካራ ብሎ ሲቪል ሰርቪስ የወረዳቸው ሲቪል ሰርቪስ መዝኖ ሲቪል ሰርቪስ እንዲታይ የሰጠበት የለም። ለምን? ምን ስለጎደለን? እዛ አካባቢ በርካታ ጉዳዮች አሉ። እንደ ተቋማችን የስነ ምግባርና ጸረ ሙስና ብልሽት ማዕከል የሆኑ ከሼድ ጋር ከመሬት ጋር በርካታ ጉዳዮች አሉ።
እነዚህ ነገሮች ሁሉ ሆሊስቲክ በሆነ መልኩ ባለመምራታችን ለተሞክሮ ማዕከልነት፣ ለተሞክሮ ቅመራ ወይም ደግሞ ለማትጊያነት ያልታጨ ሴክተር ነው ማለት ነው። ሶስቱ መዋቅሮች ናቸው፣ ጦራ፣ ዳሎቻ የሆኑ መዋቅሮች ናቸው የተጉት። በወረዳም ሲቪል ሰርቪስ በወረዳ ምክር ቤትም ያልተጋ መዋቅር ቁጥሩ ቀላል አይደለም።